ተረጋግቶ ነበር። የዛኔም እንዲገደል ትዕዛዝ የሚሰጠው ተስፋ ነው የነበረው መስፍን ሳይሆን ተስፋ ማለት የመስፍን ቀይ እጅ ወይስ የመስፍን ሁሉ ነገር የሚያስተካክል ሰውየው ነው። ግን እኔ ግራ የሚገባኝ ነገር ምን እንደሆነ ታውቃላችሁ? የመስፍን ቀኝ እጅ የሚባሉ ሰዎች በሙሉ ስንት ናቸው? ብዙ ሰዎች ናቸው የመስፍን ቀኝ እጅ ናቸው፣ ቀኝ እጅ ናቸው፣ ቀኝ እጅ ናቸው የተባለው። ዛሬ ደግሞ ተስፋ የሚባል ሰውየው መሆኑ ነው የተረጋገጠው። ለማንኛውም ተስፋ የሚባል ሰውየው ተይዘዋል። ያለውን ነገር እውነቱ እንደሚናገር እርግጠኛ ነኝ። ምክንያቱም በጀግናው በዘላለም እጅ ውስጥ ነው የገባው። ያለውን ነገር እውነቱን እያንዳንዱ ይናገራል። መስፍን ደግሞ ፋራ ስለሆነ ፊት ለፊት መጋፈጥ የለም። የእሱ አሽክሮች ወይ የእሱ ተላላኪዎች ናቸው ፊት ለፊት እንዲጋፈጡና ነገራቶች በሙሉ እነሱ እንዲመልሱ የሚያደርገው እንጂ እሱ ወንድ ሆኖ መስፍንን እነዚህ ሰዎችን እስኪ ከዘላለም ጋር አንድ ቀን ፊት ለፊት ላውራ ብሎ የቀረበ ነገር የለም። ከነስራይን ሆነ ፊት ለፊት ተጋፍጦ ያወራው ነገር የለም። በብር ነው የሚያሰራው። አንዴ ሲል ሽማግሌ ይልካል፣ አንዴ ሲል የሆነ ነገር ይልካል። በመጨረሻም እንዳያችሁት ከሆነ የሚስቱ እህቶች እህታቸው ፍለጋ እህታቸው በሱ እጅ እንደሞተች ነው የመጡ ተነበረው። የነስራይን ነው ይሄ ነገር የተናገሩት። ሻለ ዘላለምና የነስራይን ደግሞ የጠፉት ወይ የመስፍን ጉዳይ የሚያጣሩ ይሆናል። ባለፈ ደግሞ ተናግረው ነበር ቪዲዮ ቶሎ አንለቅም። ምክንያቱም ቪዲዮ በለቀቀን ሰዓት ቶሎ እያገኘን ነው መረጃ በለቀቅን ሰዓት እነሱ መረጃ የደረሳቸው መረጃን ሰብስበው ከኛ የራቁ ነው ብለው ነበር። ለምን እንደሆነ ታውቃለች? አሁን አልሐምዱሊላህ ናትናይል ሆነ ማህሌት ከሆነ ተገኝተዋል። አልሐምዱሊላህ ደስ ይላል። ትንሽ የናትናይል የጤና ጉዳይ ትንሽ አሳሳቢ ነው እንጂ ምክንያቱም እስካሁን የሚያውቀው ነገር የለም፣ እንደቃዠ ነው ያለው እንጂ አልሐምዱሊላህ ደህና ናቸው። ሆነም ቀረ ግን ግዴታ መስፍን መያዛት አለበት። መስፍን ካልተያዘ ገና ሌላ ጥቃት ነው የሚጀምረው። ምክንያቱም እሱ የህዝብን ብር በየቦታ በታትኖ ስላስቀመጠ በዛ ብሩ አሁንም ሰው መግዛቱ አይቀርም። ኢትዮጵያ ላይ እንደምታውቁት በአሁኑ ሰዓት የኑሮ ውድነት ከአቅም በላይ ሆነዋል። ሰው የሆነ ነገር በዚህ ነገር እንዲስራ ብሎ ብር ከሰጣችሁት ይሰራሉ። አይ ይሄ ከየት የመጣ ነው፣ የሰው ብር ነው፣ የሰው ወንጀል ነው፣ እንዴት ነው ብሎ መጀመሪያ አያጣሩም። በቃ ስራ ነው፣ አሪፍ ክፍያ ነው ያላችሁ ከተባሉ የፈለገ ሰው ቢሰቃይ ሰው ምንም አይመስለው፣ ገብቶ ስራው ይሰራል። ስለዚህ ግዴታ መስፍን መያዝ አለበት። ተይዞ የእጁ ማግኘት ነው ያለበት። እነዚህ ህዝቦች በሙሉ ያሰቃየ አንድ ሰው ብቻ አይደለም። በሱ ዙሪያ ብዙ ሰው ተሰቃይተዋል። በሱ ዙሪያ ባለ ሀብቶች ተሰቃይተዋል። ባለ ሀብት ጎዳና ላይ ወጥተዋል። በሴት ህይወት ላይ እንደሚጫወት ነው የሰማ ነው። ስለዚህ አሁን የኔ የገመትኩት ይሄ የራሴ ጥርጣሬ ነው የገመትኩት። ትላንቱም ሆነ ዛሬ እኔ አሁን ገብቼ ነው ያየሁት የነበረው። በየቀን ቪዲዮ ሲለቁልን ደስ ይለናል ሁላችንም። በጉት ምን ጠብቃቸው ምን ሳሳላቸው ጀግኖቻችን ናቸው። የኢትዮጵያ ንቁ ጀግኖቻችን ናቸው። ግን 2 ቀን አለመልቀቃቸው ወይ መስፍን መረጃ የሰበሰቡ ይሆናል። ያው ቪዲዮ ከለቀቁ መረጃ ስለሚደርሰው ለዛ ነው ቪዲዮ ያለቀቁት ብዬ ነው ያሰብኩት። ኢንሻአላህ ምንም አይሆንም። ባሉበት ሰላማቸው ይብዛ። እረፍት ማድረግ አለባቸው ነው ምለው። ለምን ዋና ሁላችንም ያሳሰበን እኮ የናቲና የማህሌት ጉዳይ ነበረ። ምክንያቱም ማህሌት ተደፍራለች፣ ናትናይን ደግሞ የራሱ ሊያጠፋ ነው፣ ራሱን አያውቅም፣ ያልሆነ መርፌ ይወጋሉ፣ ያልሆነ መድኃኒት ነው የሚወስዱት የነበረው ብሎ ብዙዎቹም ተናግረው ነበር። ሲጀመር ማህሌትም ከተገኘች በኋላ ወንድሜን መድኃኒት ይወስደዋል፣ እኔ ግን አልወስደውም፣ አፌ ውስጥ ይዘውና እነሱ ዞር ሲሉ ነው መተፋው ነበረው ብላ ነው የተናገረችው በዛ ሰዓት። ስለዚህ ያ ነገር ያስጨናንቅ ነበር። ምክንያቱም ያልሆነ መድኃኒት በወሰዳችሁ ቁጥር የባሰ የተጎዳ ይመጣል እንጂ ጥቅም የለው። ይህ ሁላችንም እናውቃለን። ግን አሁን ሁለቱም ልጆች እነዚህ ምስኪን የሆኑ ልጆች በራሳቸውን ንብረት እንዳይንቀሳቀሱ
ገብተው እንዳይወጡ በራሳቸው በገዛ ሰራተኛቸው በገዛ ዘበኛቸው ነው ይህን ያህል ጥቃት የደረሰባቸው። ይህ ነገር ማህሌትም ተናግራለች። እነዚህ 2 ልጆች እነዚህ ምስኪን የሆኑ ልጆች 2 ዓመት ከምናምን የተሰቃዩ ልጆች ወይ ካገኘን በኋላ ወይ እረፍት እናድርግ ብለው ነው ወይ የመስፍን መረጃ ያሰባሰቡ ይሆናል። ለምን የጓደኛው ሲያዝ ጊዜ ምንድነው ያለው? መስፍን ከሀገር ወጥተዋል። መስፍን በትኑን ነው የወጣው። እንደምትመጡ ደግሞ አውቀን ነበረ ነው ያለው። እንደምትወጡ አውቀን ነበር እና እንደዛ ማለቱ እኮ መረጃ ይደርሰናል ማለት ነው። እናንተ የት እንደምትደርሱ፣ የት እንደምትሄዱ፣ የት ገብታችሁ እንደምትወጡ መረጃ ይደርሰናል ነው። ስለዚህ ወይ ያ ነገር ስላለ ነው እነሱ ወይ በቪዲዮ የቆየን እንለቃለን ብሎ መጀመሪያ እንትን መረጃ ያሰባሰቡ ይሆናል። ያማ ደግሞ ወይ እረፍት ሊያደርጉ ይሆናል። እረፍት ቢያደርጉም እኔ ደስ ይለኛል። በጣም የደከሙ ስለሆነ በጣም ደክመዋል፣ በጣም ለፍተዋል። እነዚህ ልጆች ከተገኙ በኋላ ደግሞ ማረፍ ግዴታቸው ነው። በቃ ማረፍ አለባቸው። ዋና ሁላችንም የሚያሳስበን የእነዚህ ልጆች ጉዳይ አልነበረም? ማረፍ ግድ ይላል። ይረፉ። ይሰራል ቪዲዮ። ያው ስጠፉ ትንሽ ይጨንቃል እንጂ እንኳን ቢያንስ በኮሜንት ስር ብታስቀምጡ በራሳቸው ቻናል ላይ ደስ ይላል። ብዙ ተመልካች እናንተ ቁጭ ብሎ ስለሚጠብቁ 1 ሰዓት ምናምን ሲሆን ግን እረፍት ያስፈልጋቸዋል። ጭንቅ ውስጥ ገብተው ነበረ። ሁላቸውም ያው በየቤታቸው አንኳኩተዋል። ይሄ መስፍን የሚባል ሴጣን ሰውዬው የነስራይን ጋ ዘላለም ጋር ብዙ ቤት ያልገባ ቦታ የለም። ስለዚህ ከዛ ሁሉ ጭንቀት ወጥተው ከዛ ሁሉ ስቃይ አልፈው የዚህ ደርሰዋል። ማረፍም አለባቸው። ሁለተኛ ደግሞ ይሄ መስፍን ከሀገር ወጣ የተባለው ጉዳይ ውሸት ሊሆን ይችላል። ይሄ ነገር በደንብ ማጣራት ግድ ይላቸዋል። ለምን እንደቀረቡ ስላወቁ ነው። በቃ የሆነ የውሸቱ መረጃ ሊያናፍሱ ፈልገው ነው። መስፍን ከሀገር ወጥተዋል። ከሀገር እንደማይወጣ የነስራይ ጠንቅቆ ያወቀው ደግሞ ተናግረዋል። በምንም አይነት መረጃ መውጣት አይችልም። በባህር አቋርጦ ከወጣ እንጂ በፕሌን ምናምን መውጣት አይችልም። አንድ ዋና ዶክሜንቱ በነስር እጅ ገብተዋል። ሁለተኛ ደግሞ እንዳይወጣ ታግተዋል። እንዴት አድርጎ ነው የሚወጣው? እዛ ሪፖርት ላይ በሄደ ቁጥር በቁጥር ስር ነው የሚውለው። የህግ ሰውም የፈልገው ሰው ነው። ያ ስለሆነ አውቆ ሰውን ለማወዘግብ የነስርን ማነው መስፍንን እንዳይፈለግ በቃ ከሀገር ወጥቷል፣ ካሁን በኋላ ለምን እንፈልገዋለን፣ ምን ያደርግልናል ብሎ ይተውታል በማለታቸው ነው እንደዛ ብሎ የተናገረው እንጂ በምንም ተአምር መስፍን ከሀገር አይወጣም። ሆነም ቀረ መስፍን ከነዚህ ከሁለት ጀግኖቻችን አያመልጥም። መቼም ቢሆን አያመልጥም። እሱ መስሎታል። አንዴ እንደዚህ ሆነዋል፣ አንዴ ወደዛ ሂደዋል፣ አንዴ ሀገር ለቀዋል፣ አንዴ እንደዛ ብሎ በየጊዜ ውሸት። ለምን እንደምታውቁት ከዚህ በፊት ከመሰረት ጋር እና ከነስራይን ካክስት ጋር የውሸት መረጃ ሰርተው ነው የሚሰጡት የነበረው የነስራይን በገዛ ጓደኛው አብሮ የሚሰራው። ስለዚህ ያ ነገር ስለሆነ አሁንም ቢሆን እንደዛ አይነት መረጃ ያሰሩ ነው። በቃ ያልሆን ነገር ወይ ትተውት ሀላስ ከሀገር ከወጣ በኋላ ለምን እንሰራ ለምን አይደከመን ብሎ ይተውታል። ከዛ እሱ ገና በአዲስ ሌላ ሰው ሊያገት ሌላ ባለ ሀብት ፈልጎ አግቶ ሊያሰቃይ። ምክንያቱም ስራው ነው። በቃ እሱ ሆነ ብሎ ቢዝነስ አድርጎ እኮ ነው የጀመረው መስፍን። ይሄ ስራ ሰው ማገት፣ የሰውን ንብረት መዘረፍ፣ ሰውን ማስለቀስ፣ ሰው አግቶ መግረፍ፣ ሴት ልጅን መትፈር በቃ የሱ ልምዱ ነው። ልምዱም ስለሆነ ቢዝነሱም ስለሆነ በዚህ ሲስተም እንጠቀምና እነሱ በቃ ችላ ብሎ እንዲተውት፣ እነሱ ማወዛገብ ስራው እንዲተውት ነው። እነሱም እኮ ብልጥ ናቸው። እነሱም ጀግና ናቸው። አንተ ከምታስብ በላይ ነው እነሱ የሚያስቡት። የአንተ መስሎሃል እንጂ ከአንተ በላይ ነው እነሱ ጭንቅላት ያላቸው። ከአንተ በላይ ጭንቅላት ስላላቸው ጥሩ አስተሳሰብ ስላላቸው እኮ ነው እነዚህ ልጆች ፈላልገው ህይወታቸው መስዋዕትነት ከፍለው በእጃቸው ስር ያስገቡት። ገና የበለጠ ነገር ይሰራሉ፣ ከዚህ በላይ ይሰራሉ። ጀግና ሁሌ ወደፊት ይጓዛል እንጂ ወደ ኋላ የሚባል ነገር አያቅም። ሲጀመር አያቅም። እነሱ እንደዛ ስለሆኑ ሁሌ ወደፊት ነው እንጂ እንዳንተ ተደብቀው፣ እንዳንተ መጋረጃ ውስጥ ተወዥፍቀው፣ እንዳንተ በየሆቴል ተደብቀው የቤቱ ቁጥር እንዳይታወቅ ዛሬ ቅድም የተቀመጥክበት በሰከንድ መቀየር እነሱ ጋር እንደዛ ነገር የለም። ሁሌ እነሱ ይፋ ናቸው። እንዳንተ በውስጥ መንገድ አይደለም የሚሄዱት፣ በቀጥታ ነው የሚሄዱት። ያ ስለሆነ ከሀገር እንዳልወጣ በጣም እርግጠኛ ነኝ። አይወጣም፣ አውቆ ነው። ጀግኖቻችን ኢንሻአላህ ነገ አዲስ መረጃ
ይዘው ይመጣሉ የሚል ተስፋ አለኝ ኢንሻአላህ። በሰላም ሰላማቸው ሆኖ በሰላም እንዲመጡልን ደግሞ ሲመጡ ጊዜ መስፍንን ይዘውት መተው ደስተኛ የምንሆንበት ጊዜ እንደዛ ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። ነገ እንደዚህ በአዲስ መረጃ እንጠብቃለን ሁላችንም ቢሆን። ምክንያቱም መስፍን ከተያዘ የሁሉም ሰው እረፍት ነው። ሁሉም ሰው ያልተጨነቀ ሰው የለም በዚህ በመስፍን ጉዳይ ላይ። ለምን የሰውን ህይወት ምንም መስሎ የሰው ህይወት ማጥፋት ምንም ስለማይመስለው ጉንዳን ቢገል ሰው እንኳን ጉንዳን ሲገል ጊዜ ያሳስበዋል። እሱ የሰውን ህይወት ቢያጠፋ ምንም ስለማይመስለው ማለት ነው። እና ነገ በአዲስ መረጃ እንደሚመጡ በ100% እርግጠኛ ነኝ። ኢንሻአላህ ደግሞ ነገማ ይመጣሉ። እንደዚህ 2 ቀን በሙሉ 3 ቀን በሙሉ ጥፍትፍት እንደማይሉ ተስፋ አለኝ ኢንሻአላህ። ምንም አይሆኑም። ባሉበት ሰላማቸው ይብዛልን። ቪዲዮን ከወደዳችሁ እስከ መጨረሻ አይታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ስለምትከታተሉኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።